ሰላም የክሪዌል አሃዱ ፐርሰናል ዴቨሎፕመንት ተከታታዮች ወይም ደግሞ ፐርሰናል ዴቨሎፕመንት ቻናላችን ተከታታዮች እንደምን አላችሁ? ባዘዌ ሰሞኑን ብርድ ነው አይደል? በጣም አልቻልኩትም። እንግዲህ አዳማ ልጅ ስለሆንኩ ሊሆን ይችላል። ቅዝቃዜው ከባድ ነው። ጉንፋን ምን እየተፈራረቀብን ነው። ያው እንግዲህ ወዶ አይነት አይደል? ፐርሰናል ዴቨሎፕመንት ክላስ የምትፈልጉ ሰዎች 094848 ከስር እናስቀምጥላችኋለን። በእቺ ቪዲዮ ባዘዌ ማስታወሻና ደብተራችሁን መያዝ አለባችሁ ቪዲዮ ነው። ምክንያቱም ትንሽ ዲፕ እና ትንሽ ጥልቅ ያለች ነች። ከዚህ በፊት አውርተናል። ሰርፌስ ሌቭል የሆነ ሐሳቦች ላይ ዲስከስ አድርገናል። ከዚህ በፊት ምን ብለን አወራን? በወጣትነታችን ከምንሰራቸው ሚስቴኮች ውስጥ ወይም ደግሞ ያንግ ሆነን 20ዎች ውስጥ ሆነን የምንሰራቸው ሚስቴኮች ውስጥ ብለን የዘረዘርናቸው አላችሁ። በጣም ብዙዎቻችሁ አይታችሁታል። በጣም ከ100,000 በላይ ቪው ያለው ቪዲዮ ነው። ብዙዎቻችሁ አይታችሁታል። ይሄ ግን ዲፕ ሌቭል ነው፣ አንድ ስቴፕ። ምክንያቱም የኔ ፐርሰናል ዴቨሎፕመንት ቻናል ተከታታዮች ከሆናችሁ አብረን እያደግን ስለሆነ ምን መጣው አሁን ደግሞ ጠለቅ ያለ ኖሌጅን ዲስከስ ልናደርግ ነው ማለት ነው። ከባድ አይደለም። በተቻለኝ አቅም ግልጽልጽ ለማድረግ ሞክራለሁ እኔ በማቀው ልክ። ሆፕፉሊ ማስታወሻ ያዛችሁ ስሙኝ። አክቹሊ ስለሚጠቅማችሁና አክቹሊ ደግሞ አንድ ስቴፕ ኖሌጅ መስፋት አለበት ብለን ስለምናስብ ማለት የመጀመሪያው ወጣት ሆነን ከምንሰራቸው ሚስቴኮች ብዙ ሚስቴኮች እንሰራለን፣ ግን ሰብሰብ የሚያደርጉትን አራቱን ነው የምናየው ከዚህ ውስጥ። የምሬ ነው፣ በጣም ኢምፖርታንት ነው። ለምትወዷቸው ጓደኞቻችሁም ይህን ቪዲዮ ሼር አድርጉ። ምክንያቱም ሁሉም ራሱን አንደርስታንድ ማድረግ የሚፈልግ መለወጥ የሚፈልግ ቁም ነገር ቦታ መድረስ የሚፈልግ ያሰበውን ማሳካት የሚፈልግ ሰው ከነዚህ ሚስቴኮች መጠንቀቅ አለበት። ኦር ደግሞ ገልብጦ እነዚህ ነገሮች በትክክለኛው መንገድ ማድረግ አለበት ነው። የመጀመሪያው ትልቁ ሚስቴክ የምንሰራው ኢጎ ፕሮቴክሽን አሰ ፐርሰናሊቲ ነው፣ ወይም ደግሞ ኢጓችንን እንደ ፐርሰናሊቲ ፕሮቴክት ማድረግ ነው። አሁን የመጀመሪያው ጥያቄ የሚሆነው ኢጎ ምንድነው ነው አይደል? ኮሜንት ላይ ኢጎ ምን መሰላችሁ? በፍሮይዲያን ቲዮሪ ወይም ደግሞ ክላሲካል ሳይኮአናሊሲስ በምንለው ኢጎ ማለት በፍላጎትና በሞራሊቲ መሀል ያለ ዳኛ ነው የሚለው። ፍላጎት አለን አይደል? ለምሳሌ አንዳንዴ መጥፎ ሊሆን ይችላሉ ፍላጎቶቻችን አይደል? ለምሳሌ የሰው ገንዘብ መመኘት መጥፎ ነው፣ የሰው ሚስት መመኘት መጥፎ ነው፣ ፍላጎት ሊሆን ይችላል። ግን አይደል ከተደረገ ሞራሊቲ የሚባል ነገር አለ አይደል? ተው ህሊና የሚባል አካባቢ ያደክበት ምናምን በሱ መሀል ያለ ዳኛ ነው አይደል? ብሩክ እንደዚህ ነህ የሚልህ አይደለም፣ ናቲ ይሄ አይገባህም ይሄ ልክ አይደለም የሚልህ ዳኛው ነው፣ ሚዲያተሩ ነው፣ መሀል ላይ ነው ይለዋል። ሞደርን የሆነው ሳይኮሎጂ ደግሞ ምን ይለዋል? ለራስ ያለህ አመለካከት ነው፣ ከራስ ጋር የምታወራው ለማንም የማትናገረው በውስጥ ያስከው ስለ ራስ ያለህ አመለካከት ነው ይለዋል። የመጨረሻው ደግሞ ይሄ ስፒሪቹዋል ወይም ደግሞ ጂኔኒያን ወይም ደግሞ ካርል ጁንግ ወይም የሱ ፊሎሶፊ ደግሞ ምን ይላል? ይሄ ሊሚትድ የሆነው ስለ ራስ ያለህ አመለካከት ነው ሐሳቡ። በቃ ሊሚት የሚያደርግ ሰርቫይቭ ለማድረግ ወይም ለመኖር ስትል ወይም የሆነ ሶሳይቲ ውስጥ ሰርቫይቭ አድርገህ ለመኖር ስትል ይዘህ የምትገኘው ሊሚቲንግ የሆነ ስለ ራስ ያለ አመለካከት ነው። ጀነራሊ ስንሰበስበው ኢጎ ፕሮቴክት የምናደርገው የምንጠብቀው ሲነካብን የማንወደው ኪፕ የምናደርገው ማንነታችን ነው በሚለው ሞር ያስማማናል ማለት ነው። እሱን ነገር እንደ ማንነትህ መውሰድ ትልቅ ስህተት ነው። በእርግጥ ኢጎ በራሱ መጥፎም አይደለም ጥሩም አይደለም፣ መጠቀሚያ ነው። ኢጎ የሚጠቅምህ ቦታ አለ አይደለም? ምክንያቱም ኢጎህን ፉልፊል ለማድረግ ስትል ታግለ የምታሳካው ነገር እኮ አለ ወድቄ አልታይም የሚል ኢጎ ለምሳሌ ሊሆን ይችላል። ኢጎ በዛው ልክ ደግሞ መጥፎም ሊሆን ይችላል። በወጣትነታችን ግን የማይጠቅሙን ኢጎዎች አሉ፣ ከሰዎች እንዳንማር የሚያደርጉ ሁሉን የምታውቅ የሚመስልህ አይደለ? መጠየቅ እንዲደብርህ የሚያደርግህ፣ ዝቅ ማለት የሚመስልህ፣ ዝቅ ብሎ ሰርቪስ ለመስጠት፣ ዝቅ ብሎ ከሚበልጡ ሰዎች ለመማር፣ ዝቅ ብሎ አንደርስታንድ ለማድረግ ስለ ራስህ ያለ አመለካከት አጥር የሆነብህና የራስህ አጥር ውስጥ እንድትኖር ያደርጋል። በወጣትነት ዝቅ ብሎ መማር ማለት ነው። ናትናኤል ብዙ ዓመት ካሜራማን ሰርቷል። ከናትናኤል ለመማር ግን ትላንት ከምናምን ካሜራማን ትምህርት ቤት ተመርቆ የወጣው ሰውዬ ንቀት ሊኖርበት ይችላል፣ ወይም ቀበልጧለሁ ብሎ ሊያስብ ይችላል። ወይም ደግሞ በካሜራማንነት ዲግሪ ቢኖር ለምሳሌ ዲግሪ ተመርቆ የመጣው ሰውዬ እኔ ዲግሪ አለኝ ብሎ ስለሚያስብ የናቲን የ4 የ5 የ6 ዓመት ኤክስፒሪየንስ ለመማር የራሱ ኢጎ አጥር ይሆንበታል። ለምን? እኔ እኮ ዲግሪ አለኝ የሚል፣ እኔ እኮ ዶክተር ነኝ፣ እኔ እኮ ፒኤችዲ አለኝ፣ እኔ እኮ የእንትና ልጅ ነኝ፣ እኔ እኮ የእንትን ዘር ነኝ፣ እኔ እኮ ይሄ ላይክ ሰብስበህ የምትይዘው ኢጎ ያ ነገር የምሬ በጣም መጥፎ ነው። በጣም ሰዎች ሲምፕሉን ነገር ጠይቀህ መረዳት ስትችል፣ ሲምፕሏን ነገር እቺ ከዚች እዚች እንዲህ ብታረጋት እኮ እንዲሆናል የምትባለው ነገር ጠይቀህ መረዳት ስትችል፣ የገዛ ኢጎህ ግን ፐርሰናሊቲ ሆኖብህ መጠየቅህ የሚያሳፍር ነገር አድርገኸው
ኦር ዝቅ ማለት አድርገው ለራሴ የሰጠኸው እኮ ምን እንትን እኮ እኔ እንትን ነኝ እንዴት ጠይቃለሁ እኔ እንዲህ ነኝ እንዴት ይሆናል እኔ እንዲህ አውቃለሁ ባለ እንዴት ይሆናል የሚል ሰልፍ ኮንስትራክት ያደረከው የራስ ኢሜጅ አጥር ይሆንባል። በጣም ብዙ ሰዎች ካያቸው ጥሩ ቦታ የሚደርሱ ሰዎች መጠየቅ ምናምን ካንተ በላይ እዛ ቦታ አቅም እያላቸው ዝቅ ብለው ሲጠይቁ አገርመው አቅም እንዴት ነው የሚደረገው እቺ ነገር እንደዚህ ካንተ እኮ ይበልጧል። ኢጓቸውን እንደንተና ያው አዲስ ነገር ለመማር ሬዲ ናቸው ወይም ደግሞ ስለኔ ብለው የያዙትን ነገር አጠንክረው ለሱ ታጋ አይደሉም። መማር ሲኖርባቸው የያዙትን ነገር ወደ ጎን አድርገው እንደ አዲስ መማር ይችላሉ። የወጣት ችግር ዲፕ ሌቭል ከገባን ኢጎ ነው። ተረዳኸኝ? አንድ ማርኬቲንግ እና ሴልስ የተማረ ሰው ሞስትሊ ሴልስ የተማረ ሰው ወይም ደግሞ በቢዝነስ አድሚኒስትሬሽን ሊሆን ይችላል በማርኬቲንግ ማኔጅመንት ሊሆን ይችላል ዲግሪ ያለው ሰው በብዙ አንግል መርካቶ ካለ ነጋዴ ላይሻል ይችላል። መርካቶ ያለው ነጋዴ ግን አልተማረ ሊሆን ይችላል። ስለዚህ እኔ ተማርኩ ሰው ነኝ የሚለው ስለራስ የተናገርከው ነገር ሄደህ መርካቶ ነጋዴው ጋር አፓረንት እንዳትወጣ ያደርጋል። ግን አንተ ስለተማርክ መርካቶ ነጋዴው ጋር ሄደህ ዝቅ ብለህ ተምረህ ቢሆን ኖሮ ሁለቱን ስትደምረው ከማንም በላይ የተሻለ ትሆናለህ። ውጭ ሀገር ሄደህ ስለመጣ ኢትዮጵያ ካለ ዩኒቨርሲቲ ተማሪ የምትሻል የሚመስል ከሆነ you have ego problem you see አሁን ውጭ ሀገር ዩኒቨርሲቲ ተምሮ የመጣ ሰው ኢትዮጵያ ያለ ዩኒቨርሲቲ የሚበልጠው የሚመስል ነገር አለ። ያን ያህል ዲፈረንስ የለውም። የምሬን ነው የምላችሁ። like I'm trying to be humble ግን እኔ ሜካኒካል ኢንጂነሪንግ ተማሪዎችን አስተምራለሁ። 5ኛ ዓመት ተማሪዎችን እዛ ሆኜ እኔ ኢንጂነር ሆኜ ስሰራ አለቃዬ ፕሮፌሰር ስለነበረ ሜካኒካል ሮቦቲክስ አስተምር ነበር። የሰራዋቸውን ፕሮጀክቶች እጄ ክላስ ሰጥ ነበር። ከቻለን ቪዲዮ እናስቀምጥላችኋለን። ቪዲዮ ነበረኝ። ሶ ምን ልልህ ነው የተለየ አይደለም። ውጭ ሀገር ሄደህ መማርና ግን ኢጎ ተምራለሁ ስለሆነ መተህ እዚህ ጋር መጠየቅ አትፈልግም። ኢትዮጵያ የተማረ አዲስ አበባ ዩኒቨርሲቲ የተማረ ሊበልጥ ይችላል አይደል? ኢንፎርሜሽን ዚስ ዴይስ ፍሪ ነው። ሶ እቺ ኢጎ ዋጋ ታስከፍልሃለች። ፕሮቴክት እያረካት እንደ ፐርሰናሊቲ እኔ እንትን ነኝ፣ እኔ ዝምተኛ ነኝ፣ እኔ እንዲህ ነኝ፣ እኔ ሰው አልጠይቅም፣ እኔ በራሴ ነው ምፍጨረጨረው፣ እኔ የለህኛ ነኝ፣ እኔ ምናምን ብለህ ለራስህ የምትናገረው የራስህ ስኬት አጥር ይሆንብሃል። ሶ ቢ ኬርፉል። ኢጓችሁን ማለት ፕሮቴክት የሚደረግ ይሆንና ማይደረገውን በደንብ ማወቅ ያስፈልጋል። ሁለተኛው ደግሞ ድብቁ አእምሮ ክፍላችን እየሰማ መሆኑን እንረሳዋለን። forgetting that our subconscious mind is always listening ድብቁ አእምሮ ክፍላችን ሁሉ ጊዜ እየሰማ መሆኑን እንረሳዋለን። ወጣት ስንሆን ማን አስተውለው ነገር በርግጥ የትኛውም እድሜ ላይ ልትረሳው ትችላለህ። ግን ሞስትሊ እኛ የምንሸወደው ደግሞ ትልቅ ከሆንን በኋላ በማስተዋል እናስተካክለዋለን። ግን ወጣት ስንሆን የምንሸወደው our brain our subconscious brain ወይም ደግሞ ድብቁ አእምሮ ክፍላችን always እየሰማ ነው። እያንዳንዱ የምታረገው ነገር ራስህን መልሶ ፕሮግራም እያደረገ ነው። ድብቁ አእምሮ ክፍል ማለት አብዛኛው ብሊፍህ እምነትህ ስለ ራስህ ያለ ስሜቶችህና ትውስታዎችህ ሁሉ የሚቀመጡበት አእምሮ ክፍል ነው። ከ90 እስከ 95% የሚሆነው ዴይሊ የቀን ተቀን እለት ተለት ባህሪህ የሚቀዳው ከዛ ነው። ከግር ጥፍርህ እስከ ጸጉርህ ተጽዕኖ የማድረግ አቅም ያለው አእምሮ ክፍልህ ነው። ሁለተኛ አብዛኛውን ውሳኔዎችና ዲሲሽኖች ዲሳይድ የሚያደርገው ይሄ አእምሮ ክፍል ነው። በልምድ ሀቢትህ የሚቀዳው ማንነትህ የሚቀዳው ኢን ጀነራል ከዛ ነው። ይሄ አእምሮ ክፍል ደግሞ በሚገርም ሁኔታ ድግግሞሽን እንጂ እውነትና ውሸትን አይለይም። ሪኮርድ ያደርጋል፣ ይቀበላል፣ ለዛ ታዛዥ ይሆናል እንጂ አንድ ነገር ጥሩ ነው መጥፎ ነው ለሱ ጉዳዩ አይደለም። እንግዲህ ኢማጂን አሁን ሲምፕል አዛ 90% የሚሆነው ህይወታችን 95% የሚሆነው ህይወታችን ከዛ ከድብቁ አእምሮ ክፍላችን ከሆነ ወይም subconscious mind ከምንለው ከሆነ 95% ከዛ ከሆነ ኢማጂን ኦልሞስት ላይፋችን ከዛ ነው ማለት ነው። ይሄ አእምሮ ክፍል ደግሞ እንዴት ነው የሚሰማዋልን? ልክ ነው አይደለም፣ ናቲ ይጠቅመዋል አይጠቅመውም፣ ለናቲ ያስፈልጋል አያስፈልገውም ጉዳዩ አይደለም፣ ናቲ ደጋግሞታል አልደጋገመውም፣ ናቲ ይሄን ነገር ሲያደርግ ተሰምቶታል አልተሰማውም፣ ደስ አለው ወይስ ሳምሞ የሚለው ብቻ ነው ለሱ ማተር የሚያደርገው። በዛ መሰረትም ነው ዳታዎችን የሚያስቀምጠው። ስለዚህ በየትኛውም ሁኔታ ደስተኛ ስትሆን፣ ስታዝን፣ ለቀልድም ቢሆን ስለ ራስህ ስታወራ፣ ከሰዎች ጋር ስትቃለድ፣ ጓደኞች ለቀልድም ቢሆን ስላንተ ሲያወሩ፣ ከነሱ ጋር ስትቀላለድ፣ እያንዳንዷ የምታረጋትን ነገር ድብቁ አእምሮ ክፍል እየመዘገበ ያስቀምጣታል። ያቺን የመዘገባትን ነገር ደግሞ ከማንነት ጋር
አላይን ወይም ደግሞ ለማስተካከል ስለሚሞክር ቀስ በቀስ እየተቀበለው ግጭት እንዳይፈጠር እየተቀበለው ይሄዳል። ስለዚህ ዋትኤቨር ስለ ራስህ የምትለው እያንዳንዱ ነገር በጊዜ ሂደት እየተመዘገበ አክሰፕት እያረከው ትሄዳለህ። ምንም ጥያቄ የለው። ሪች ዳድ ፑር ዳድ የሚለው መጽሐፍን በደንብ ኮር አንደርስታንድ ካረጋችሁት ይሄ ነው ኮንሰፕቱ። ብሮክ ካልቸር የሚባላል አለም የብሮክ የድህነት ካልቸር የምሬን ነው። ትንሽ እየሰራችሁ ስትሄዱና ታች ስትሆኑ ልዩነቱ አሁን አብዛኛው ታች ላይ የሚወራው ነገር ሰውን ይልሃል አርፋ አትቀመጥም ወይ አንተ ምንድነው የምትቀሸቀሸው ደግሞ አንተም ብሎ ሰው ኧረ አንቺ ሰው እንደዚህ ሆንሽ ኧረ አርፈሽ ተቀመጪ በኋላ እንዳትዋረጂ እንደዚህ ጀመርሽ ደግሞ አይሆንልሽም እኮ ምን ነው ከዚህ ሰፈር ሰው ይወጣል እንዴ እና በቃ መጓተት ነው ወደታች። ትንሽ ከፍ ስትል ደግሞ ኧረ ጀመርከው አንበሳ ሞከርከው ኧረ አንበሳ አንተ ይመች try it do it it's okay። እኔ ራሱ ጀምር ባዘው ወይ እንደዚህ ነው ኤክስፒሪየንስ ሼር ገባ ባዘው እኔ ራሱ ሲጀምር ካሜራ የለኝም ባዘው እኔ ሲጀምር በነገራችን ላይ 1 ብር አልነበረኝም እንደዚህ የሚል ሞቲቬቲንግ ስቶሪ ነው የምሰማው። whatever በሁለቱም ሲቹዌሽን ግን አይምሮ እየሰማ ነው። በሁለቱም ሲቹዌሽን አይምሮ እየመዘገበ ነው። ለዚህ ነው የራስህ ፓተርን የራስህ ልማድ የራስህ ሀቢት መልሶ ራስህን መሰናከል የሚሆንብህ። ስለዚህ ቢ ኬርፉል ስለ ራስ የምታወራው ኔጌቲቭ ነገር። እኔ አሁን አንዳንዴ ወይ ጓደኞቻችን እንዲያዝኑልን ሊሆን ይችላል ወይ ፋሚሊዎቻችን እንዲያዝኑልን ሊሆን ይችላል ወይ ሆነች ማስመጥ የፈለካት ሴት እንድታዝንልን ሊሆን ይችላል። እኔ እኮ እንትን ያመኛል፣ እኔ እኮ ይደብረኛል፣ እኔ እኮ ብዙ እንትን አይደለም፣ እኔ እኮ አላምን የሚባሉ ነገሮች እሷ ልታታለልበት ትችላለህ። ግን አእምሮንም አብረህ አታለኸው ከዛ በላይ ያንን ነው የሚቀበለው። አለመቻለን አስተውላችሁ ታውቃላችሁ? አንዳንድ ሰዎች ለምሳሌ እኔ ኤክስፒሪየንስ ልንገራችሁ። እኔ በፍጹም ሰው አረሳም። ለምሳሌ የሰው መልክ በየትኛው ሞዲፋይ ብታደርገው ከአንዳንድ ነው ማውቀው። ይሄ ግን ብሊፍ እንዴት መጣ ብላችሁ ከጠየቃችሁኝ ከድሮ ጀምሮ እላለሁ ፊልምም ላይ ምናምን በቃ ጭንቅላቴ ስላመኑ አሁን በጣም ሬር ነው እኔ ሰው የመሳሳት ቻንሴ። የልጅነት ፎቶውን ብታመጣ ከረጅ ጣትም አለ ምለይ ሰው ነኝ። ይሄን እጅ አሁን ማቃቸውን ሰዎች በጠቅላላ እኔ ህይወት ውስጥ ያሉትን ሰዎች በጠቅላላ እንዲጃቸውን ፎቶ አንስተ ብታመጣልኝ ይሄ እንትና ነው ይሄ እንትና ላሉ ያን ያህል ነው ዲቴል የምሰጠው። ቢኮዝ ከልጅነት ጀምሮ እኔ ሰው አረሳ መንገድ ግን አልይዝም እላለሁ። ሁሉ ጊዜ ለጓደኞቼ የምለው እኔ መንገድ አያዝልኝም ነው የምለው። እስቲል ጓደኞቼ ይስቁብኛል። አዲስ አበባ ውስጥ እኔ በጉግል ማፕ ነው የሚሄደው። አላቅም አቅጣጫ የሄድኩበትን አቅጣጫ አላስታውሰውም። አይታል ራሴ እንዴት ፕሮግራም እንዳደረጉት አልችልም ምን አቅጣጫ አልኩኝ። አንዳንድ ሰዎች ደግሞ አቅጣጫ ይችላሉ ሰው አልይዝም ይለዋል። ሰው አይዙም በተአምር እዛው አስታውሳቸው እዛው አያውቁትም። ሶ ለራስህ የምትለው የምትለፈልፈው ነገር ማንነት ነው። ስለዚህ ይሄን ከተረዳህ ታዲያ ብልጥ አትሆንም እንዴ? ጥሩን አትልም እንዴ ስለ ራስ? አሁን ናስናኤል በዚህ አይታማም። ምግቤ ሲጣፍጥ ነው ነጋጠባ አክቹሊ ጎበዝ ነው ምግብ ሲሰራ። የምሬን ነው የምላችሁ። ምክንያቱም ስለ ራሱ በደንብ አሪፍ አመለካከት ነው ያለው። እዛ ፖይንት ላይ አእምሮ እያመነ ይሆናል። አይደንቲቲህ ማንነትህ የሆነ ይሄዳል። ሶ ቢ ኬርፉል ስለ ራሳችሁ የምታወሩትን ኔጌቲቭ ነገር ቢ ኬርፉል። የምሬን ነው ምላችሁ። ከአቴንሽን ለማግኘት ሀዘኔታ ለማግኘት የሆነ ነገር ለማግኘት ብለህ እኔ እኮ እንዲህ የተጎዳው ሰው ነኝ፣ እኔ እኮ እንዲህ ህይወት የተበሰቃቀለ ሰው ነኝ፣ እኔ እኮ እንደዚህ የተበደልኩ ሰው ነኝ፣ እኔ እንዲህ የተገፋው ሰው ነኝ፣ እኔ የሚፈልገኝ የሌለ ሰው ነኝ፣ እኔ ብዙ ያጣው ሰው ነኝ ስንል አክቹሊ አእምሮአችን ያን እያመነው ስለሆነ ለዛ የሚመጥን ላይፍ 95% እሱ አይደል አላለም። ለዛ የሚመጥን ላይፍ እንድትኖር ያደርጋል። የሚያጋጥመው ሁሉ ጭንቀት ነው። የሚያጋጥመው ሰው ሲከዳ ማየት ነው። የሚያጋጥመው ሁሉ ሰው ሲያታልልህ ማየት ነው። የምሬን ነው። አንዳንድ ሰዎች እኔ ጋር መጥተው እኔ ፍቅር አይሆንልኝም ይለዋል። ሪሌሽንሺፕ አይሆንልኝም ለኔ የምር አይሆንልህም። ምክንያቱም አይምሮ የማይሆንበትን መንገድ ነው እየፈለገ ያለው። ስለዚህ እንከን ያገኛል እዛ ሰው ላይ። እንዴ ለምንድን ነው የማይሆንልህ? አትሊስት እንደዛ እንኳን ብታስቡ ቃል አውጥታችሁ ለሰዎች ለቀልድም ቢሆን አትበሉ። በውስጥህ ያዘው እሱ ኦኬ። ምክንያቱም በውስጥ ያለውን ማንም አያውቀውም። አትሊስት አይደል ሰይጣንም አያውቀውም። ፓወር አልሰጠኸውም። አትሊስት ሁላችንም በውስጣችን ኔጌቲቭ ሀሳብ ሊኖር ይችላል፣ ግን በወርድ መውጣት የለበትም። እና ራሳችሁን አይ ቲንክ በውሸት ራሱ ቢሆን ሰልፍ ፕሮግራም ማድረግ የተሻለ ነው ብዬ አምናለሁ። በውሸት ስላችሁ ፖዚቲቭ ነገሮች የተሰባበሩባችሁ የተበላሻሹባችሁ ራሱ አይ ቲንክ የኛ ካልቸር የኛ ሃይማኖት ለዛ ይመስለኛል እኮ ደህና ዋልክ ስትባል እኔ በጣም አሞኛል ነው የምትለው ወይስ እግዚአብሔር ይመስገን ነው የምትለው? አትአስብልም። ምስጋና ውስጥ ነው የሚያኖርህ አይደል? ፖዚቲቭን ታስ የብሬን በጣም የታመመ ሰው ጋር ሄድ እስኪ፣ አልጋ ቁራኛ የሆነ ሰው ጋር እንዴት ነው ስትለው እግዚአብሔር ይመስገን ደህና ነኝ። ለምዶታል አዘ እንትን ራሱ ሰው ጥሩ ነው።
ፖዚቲቭ ነገር ስለሆነ እኔ በቃ መሞቴ ነው ካለ it's not like እንትን አይልም አይደል። ሶስተኛውም ትንሽ ኮምፕሊኬትድ ነች። ሶስተኛውም የአብዛኛው ወጣት ሚስቴክ ሜታኮግኒሽን የሚባል ወይም ደግሞ ኖት ቲንኪንግ አባውት ቲንኪንግ ነው። ስለ ሀሳብህ አለማሰብ የወጣት ችግር ነች። እቺም ትልቅ ሰው ቁጭ ስለሚል ያስባል አይደለም፣ ስለያንን ኮንሲኩዌንሱን ያስባል። በህይወቱ ብዙ ዋጋ ስለከፈለ የኔ ቦታ ላይ በቃ ወደ ኋላ የተመለሰ ያስባል። ወጣት ስትሆን ትልቁ ችግራችን ስለ ሀሳባችን አናስብም። ያሰብነው ሁሉ እውነት ስለሚመስለን የተሰማን። ምክንያቱም አብዛኛው የወጣት ውሳኔ ካየ የምትፈልገውና እንዲሆን በምትፈልገው መንገድ ብቻ ነው የምታስበው። እሱ ለአንተ ደግሞ እውነታ ነው አይደል። ለምሳሌ ያንግ ሆነ ሪሌሽንሺፕ ውስጥ ስትገባ በቃ አንተ ይመች ወይ ሰውነቷ ወይ ፊቷ፣ ሌላውን ነገር ማሰባችን ለአንተ ልክ ነች፣ በቃ እሷ ህይወት እንትን ነች። ወይም የሆነ ነገሩ ሎጂካል መሆን ማስተዋል፣ ነገ ምን ይመጣል ብሎ እራሱ ኬት ነው በጣም ብዙ ጥያቄዎች እኮ መጠየቅ አለብህ እንደ ሰው ስታስብ አይደል። ኬት ነው ያመጣሁት ይሄን ሐሳብ ጠይቀህ ታውቃለህ? እንደዛ ብለህ የበረን ኮንሺየስ መሆን ማለት እሱ ነው። በነገራችን ላይ ሰው በጣም ኮንሺየስ እየሆነ ሲሄድ፣ በጣም ራሱን ማወቅ ሰልፍ አዌርነስ በደንብ እየኖረው ሲሄድ፣ ኢሞሽናሊ ኢንተለጀንት እየሆነ ሲሄድ ከሚያረጋቸው ነገሮች ውስጥ አንዱ የራሱን ሐሳብ ኮስሽን ማድረግ መጠየቅ። ይህን ራሱ የት ነው የተማርኩት? ለምንድነው እንደዚህ ማስበው? ኮንስታንትሊ በጣም ቅናተኛ ከሆንክ ቁጭ እስኪ ላይክ ለምንድነው የምቀነው? ከየት ነው ያመጣሁት? ምክንያቱም የሰው ልጅ ብዙ ነገር ተምሮ ነው 90% ከልምድ ነው አይደል? እዚህ ተምረህ ነው የሆነ ሰው ነው ድብቁ አእምሮ ክፍል ውስጥ ፕሮግራም ያደረገ። ወይ እናትህ ነች፣ ወይ አባትህ ነው፣ ወይ ጓደኞች ናቸው፣ ወይ የምታያቸው ሙቪዎች ናቸው፣ ወይ የምትሰማቸው ነገሮች፣ ወይ ያደክበት ኢንቫይሮንመንት፣ ወይ ትምህርት ቤትህ ነው። ዩሲ ለምሳሌ ህጻናት ስለ ጀንደር early age እንዲማሩ የሚፈልገው ለምንድን ነው? በልጅነታቸው የማይጠቅመውን አብረው እኮ እንዲገባ ነው። ከዛ ልክ ነው ብለው እንዲያምኑ እኮ ነው አይደል? አሁን 7 ጾታ አለ ተብለው የሚማሩት አይደል? ያደገው ሀገር 2 ነው እኛ የምናውቀው፣ 7 አለ ይሏቸዋል። ህፃኑ ነው ገና ከነርሰሪ። ስለዚህ ያንን ነገር አምነው አንተን ይጣሉሃል በኋላ። እንዴት ነው አንተ 2 የምትለው? ይሄ ሴት ይላል ስለገባ በልጅነቱ ቶቶች። ይሄ የምታስባቸው ሀሳቦች እኔ እንዲህ ነኝ ስትል እኔ እንዲህ ቅናት፣ ተንኮል፣ ዱላ፣ ምቀኝነት አይደለም፣ ስንፍና፣ ብዙ ነገሮች እኮ አሉ አይደለም። ቺት ማድረግ፣ ብዙ ሀሳቦች ሲመጡብን እንደ ሰዎች ይመጡብናል፣ ኤክስፒሪየንሶች ስለሆኑ። ግን ቁጭ ብለህ ለምንድን ነው እንደዚህ ያሰብኩት? ለምንድን ነው የምመቀኘው የገዛ ጓደኛዬ? ለምንድን ነው ጓደኛዬ ሲሳካለት ደሜ የሚፈላው? ከራስህ ጋር ቁጭ ብለህ ለምንድን ነው የእሱ ደስታ እኔን የሚነካኝ? ከየት ነው ያመጣሁት? ማን ነው ያስተማረኝ እንደዚህ አይነት ሀሳብ? እነዛ የምትጠይቅ ከሆነ የምሬ ነው መልስ ታገኛለህ። ገብቶሃል? ኮንስተንትሊ ውጣ ከሪሌሽንሺፕ። እኔ ሪሌሽንሺፕ ላይ ስለምሰራ ያውቀላቀላለሁ። ቺት አርግ ወይ የሆነ ነገር አርግ የሚል ከሆነ ስጋ ከየት ነው ለምን እንደ ሀሳብ እየመጣብኛለሁ? የምትጠይቅ ከሆነ መልስ አለ። በነገራችን ላይ ወይ ከምታያቸው ስልክ ላይ ከምትጎረጎረው ነገር ነው አይደለም፣ ወይ ስትሰማ ከምትለው ነገር ነው፣ ወይ ጓደኛ ስለ ቺቲንግ ኮንስተንትሊ ያወራልሃል ማለት ነው፣ ወይ አባትህ ቺት ሲያደርግ እያየህ ነው ያደግከው ማለት ነው። ታዲያ ወይ ወንድምህ ቺት ሲያደርግ እያየህ ነው ያደግከው። የሆነ ቦታ ላይ ፒክ ያረከው ኢንፎርሜሽን ነው። ወደ ኋላ ትሬስ ባክ አድርገህ ማስወገድ ትችላለህ። ጥሩ ሲሆነውን እንደዛው፣ መጥፎ የሆነውንም እንደዛው። እያንዳንዱ ድርጊትን ስታረግ ለምንድን ነው የማረገው ብሎ ቁጭ ብሎ ማሰብ፣ ከራስ ጋር ዲስከስ ማድረግ። የብሬን ነው መጥፎ ባህሪ ራሱ መወገድ የሚችለው ከዛ ነው አይደል? ለምሳሌ አሁን ሶሻል ሚዲያ እና ያለ የዘር ጉዳይ የምን ከየት ነው እነዚህ ሰዎች ያመጡት? በቃ ላይ ሲወለዱ ያውቁት ነበር? አያውቁትም እኮ። የሆነ አካል ይነግራቸዋል። ያንን ሀሳብ ይዘው በቃ እስከ ሞት እስከ ለተሞት ድረስ ህይወታቸውን እስከ ማጣት ድረስ ዋጋ ይከፍሉለታል። ለሀሳብ ለሆነ ሀሳብ ረዳይ ሰው ለምንድን ነው ለዚህ ሀሳብ ነገር የማደርገው ብለህ ባይዘው በጣም ከባድ ኮንሰፕት ነው። ሰዎች አዌክ የሚሆኑበት ነው። ተረዳኛለም። ይሄ አይፈልግም አክቹሊ በአብዛኛው ዓለም ሰዎች ነቁ ማለት፣ ሰዎች በዚህ ደረጃ አክሽናቸውን መመርመር ጀመሩ ማለት ከብዙ ነገር ነፃ ያወጣሉ፣ ከብዙ ባሪያ ነፃ ያወጣሉ ማለት ነው። ገባህ አይደለም? ስኬት ተብሎ የሚታሰበው እንዳለ ሴት ልጅ ለምሳሌ ስኬት ተብሎ ለምንድን ነው የምፈልገው? ለምሳሌ ሴቶች ገንዘብ ምናምን ይሄ ብልጭልጩ ለምንድን ነው ኮንስተንትሊ እንደዚህ የሚያደርገኝ? ኮንስተንትሊ በብዙ መንገድ ማሰብ እንችላለን አይደለም? አለም ኮንስተንትሊ ገንዘብ ሳገኝ ዘልዬ ካላጠፋው የሚለኝ ለምንድን ነው? ያለኝን ውድም ካላረኩኝ እረፍት የማይሰማኝ ለምንድን ነው? የሆነ ወተለና አርጋል አይደለም? የሆነ አይነት ሰው ደግሞ ስታይ ያለውን ሴቭ ያደርጋል፣ ዕቃ ይገዛበታል፣ የሆነ ነገር ያደርጋል ምናምን።
የሆነ ሰው ደግሞ ስታይ በቃ ከበር መልስ ካልጨፈርኩበት ከበር መልስ ካልጋበዙ ከበር መልስ ነው። ለምንድን ነው? የት ነው ያደገው? ከማጋ ነው ያለው? ይሲ የሆነ ቦታ ነው የተማረው ያ ሰው ባይ ዲፎልት አይደለም። ሁለት ሰዎች አንዱ ሪስፖንሲብል ሊሆን ይችላል፣ አንዱ የሪስፖንሲቢሊቲ ኦፖዚት ሊሆን ይችላል። ከየት አመጡት? ተውት ነው መጠየቅ አለብህ። ለምን እንዲህ ማስበው? እንዴት አሰብኩኝ? ማን ያስተማረኝ? ለፊክስ ለማድረግ ለማስተካከል የመጀመሪያው ህግ ስለሆነ። አራተኛ ደግሞ ጥገኛና ቪክቲም መሆን፣ ተበዳይ መሆን። የአብዛኛው ወጣት ስህተት የሚያዋጣ ይመስልሃል፣ የሚያስኬድ ይመስልሃል። ከዛ ዲፔንደንትና ጥገኛ መሆን ጥገኛ መሆንና ተበዳይ መሆን ምን እንደሆነ ታውቃለህ? ብዙ ችግር ውስጥ ብትሆንም የሆነ ነገር ውስጥ ብትሆንም ቤተሰቦች ኮንስተንትሊ ዘመዶች ወይ የሆነ ሰው ከዛ ውስጥ እንደሚያወጣ ማሰብ ጥገኝነት አንድ። ወይ ደግሞ ለውድቀት ለማነስ ለበታችነት ላለህ ባህሪ ተጠያቂ ቤተሰብ ናቸው ብሎ ማሰብ ወይም አካባቢ ነው ብሎ ማሰብ። የሁለቱ ድብልቅ ስትሆን ጥገኛና ተበዳይ ትሆናለህ ማለት ነው። የሚያዋጣ ይመስላል ወጣት እድሜ ላይ ይሄ ነገር በነገራችን ላይ ያለ በቃ ቤተሰብ የሆነ ሰዓት ስትመረቅ የሆነ ነገር ሰጥቶ የምትለወጥ የዲፔንደንት ሜንታሊቲ ከሆነ ችግር ውስጥ ጎትተው የሚያወጡ አንተ ታጠፋለህ፣ እስር ቤት ትገባለህ፣ አባት መጥቶ ያስፈታል። አንተ የሆነ ነገር ታወድማለህ፣ ስራ ይበላሻል፣ አባት መጥቶ የሆነ ገንዘብ ሰጥቶ ስራው እንደገና ቡም ያደርጋል። እንደዛ ብሎ ማሰብ ወይም ደግሞ ያን ካላረገና ያንን ደግሞ ካላረገ አይደል እያለው አረዳኝም እያለው አላረገልኝም ለምን አልሰጠኝም አይደል እነሱ ናቸው እንደዚህ ያረጉኝ አሞላቀው አሳድገውኝ አሁን ስራ ይሉኛል። ተበዳይነት ሁለቱም ኬዝ ማለት ነው። አዘይንድ ኦፍ ዘ ዴይ ዋጋ የምትከፍለው አንተ ነህ። ሪሌሽንሺፕም አሁን ሰብሮኝ ሄደ፣ ጎርቶኝ ሄደ፣ በድሎኝ ሄደ እያልሽ ስታለቅሽ ብትኖሪ አዘይንድ ኦፍ ዘ ዴይ ማን ነው የሚጎዳው? አንቺ ሌላ ኦፖርቹኒቲ የሌላ አማራጭ ቢኖር አይዊሽ ብነግራችሁ፣ ግን ሁላችንም ያለፍንበት ነው። አልቅሶ የሚቀር አለ፣ ከዛ ለቅሶውን እንደ ነዳጅ ተጠቅሞ ሰርቶ ይኖራል። ወንድም ይሁን ሴት፣ በሪሌሽንሺፕ ይሁን በስራ ይሁን በገንዘብ ይሁን በየትኛውም ሲቹዌሽን ላይ ሰዎችን ተጠያቂ የምታረግ ከሆነ ወይም ደግሞ ለአንተ የሆነ ቦታ ለመድረስ ሰዎች ጎትቶ ያወጡኛል ሚራክል ሀፕን ያደርጋል ብለህ የምታስብ ከሆነ ህይወት ላይ አንዳንድ ሰዎች ቁጭ ብሎ ሚራክል ነው የሚጠብቁት። በቃ ላይፍ በራሱ የሆነ ሰዓት ፊክስ ታደርጋለች፣ መስመር ትይዛለች። ቁጭ ብዬ ስጠብቃት የሆነ ነገር ዱብ ይልልኝና ከዛ ስራዬን ጀምራለሁ፣ በቃ ቢዝነሴን ከፍታለሁ ምናምን አይደል። ድሪምፉል ናቸው አስተውለህ ከሆነ አይደል። በቃ ቢዝነሴን ከፍታለሁ፣ ሬስቶራንቴን ምናምን ዘጋም ቤቱ ምናምን። አይዊሽ እንደዛ ቢሆን። እስኪ እኔ እስካየሁት እድሜ ምናልባት እንግዲህ እየኖርኩ ወደፊት ደግሞ የምቀይረው ሀሳብ ካለ እናያለን። አሁን እስከመጣሁባት እድሜ ግን እንደዛ ያልኩባቸው ሰዓቶች ዋጋ አስከፍለውኛል። ሁላችንም የሆነ ፖይንት ላይ እንደዛ እናስባለን። ከራስ ውጭ ራስ ማንም የለም ብለህ ብታስብ የተሻለ ነው። ላለው ነገር ሁሉ ጥፋተኛ ራሴ እንጂ ሰው አይደለም ብለህ ብታስብ የተሻለ መፍትሄ አለ። ምክንያቱም ሰዎችን ጥፋተኛ አስታርቅ የኔ ጥፋት አይደለም፣ እነሱ ነው እንዲያረጉኝ፣ እነሱ ነው ይጎዱኝ፣ ሊደርሱልኝ ይገባል፣ ሊያደኑኝ ይገባል፣ እነሱ ላይ መደገፍ አለብኝ ምናምን እምትል ከሆነ እና እነሱ ማያረጉልህ ከሆነ የሁለቱ ግጭት መፈንዳት ስላለበት የሁለቱ ግጭት ኢነርጂ ሆኖ መውጣት ስላለበት ወይ ሱስ ውስጥ ትገባለህ፣ ወይ ተስፋ ትቆርጣለህ፣ ወይ ራስ ማጥፋት ውስጥ ትገባለህ። ገባ? ሁለት ኢነርጂ ሲጋጩ ይፈነዳል። ሲፈነዳ በሆነ መንገድ ነው የሚወጣው። ያ ኢነርጂ አንተን በሚጎዳ ሊሆን ይችላል። የምሬን ነው። ቪክቲም ስትሆን ተበዳይ ስሜት ውስጥ ስትኖር ወይም እንደዚህ ሆኜ ብለህ ስትኖር ወይም ጥገኛ ሆነ ስትኖር የመጀመሪያው ኮንትሮሉን ሉዝ ታደርጋለህ። ካንተ ስልጣኑ ካንተ እጅ ይወጣል። ስለዚህ ፊክስ የማድረግ ስልጣንም የለህም፣ አቅሙም የለም። ሩቅ ነው ካንተ ያ ነገር። ምክንያቱም እኔ አይደለሁም ብለሃል አይደለም፣ እሷ ነች ብለሃል። እሷ ደግሞ እየኖረች ነው። መች መታ ታስተካክልልህ ህይወትህን? ስለዚህ እዛ የራሷ ህይወት ውስጥ ነች። እሱ የራሱን ህይወት ጀምሯል። መች መጥቶ ነው የሚያስተካክልልሽ አንቺን ህይወት? አይደል? አባት እናት የራሳቸውን ህይወት እየኖሩ ብዙ ጣጣ አለባቸው አይደል? ወንድም እህት ትዳር መስርተው ምና የራሳቸውን ህይወት እየኖሩ ነው። አንተ እነሱ ናቸው እያልክ እያለቀስክ ነው። እነሱ ግን ወደፊት ሄደዋል አይደል? በቃ ለራሴ ያለው ራሴ ነኝ ብለህ የምታስብ ከሆነ ግን የ10 ብርም ስራቱን አይደለም ለአንተ የሚሆን የፍቅር አጋርም ይሁን በየትኛውም በተጎዳህበት አቅጣጫ እንድትፈልግ እድል ይሰጣል። የመለወጥ ኦፖርቹኒቲ ይከፍትልሃል። ሁለተኛው ደግሞ ተመሳሳይ ህመም የበዛበት ስቶሪ ውስጥ እንድትኖር ያደርጋል። አንዳንድ ሰዎች በጣም ይቅርታ አድርጉልኝ፣ አይ ሪስፔክት ዩ፣ አይ ዊሽ እግዚአብሔርም ሂል ቢያረጋችሁ እናንተም ተረድታችሁ የሚያግዛችሁ ሰዎች ብታገኙ አይ ዊሽ እመኝላችኋለሁ። ተመሳሳይ ህመም የሆነ ስቶሪ ውስጥ የሚኖሩ ሰዎች አሉ። ዘላለም አለማቸውን ማንም ላይ ደርስልህ፣ ማንም ላይ ያዝንልህ። እቺን አንድ የምትሰጠን ህይወት አይደለም ይቅርታ ብለህ ትተህ እንደማለፍ የሆነ ሰው በድሎኛል ብለህ ቁስል ይዘህ ታመህ ለዘላለም መኖር
ኮንስተንትሊ ፔንፉል የሆነ ስቶሪ ነው ያላቸው። የዛሬ ዓመትም የዛሬ 2 ዓመትም 10 ዓመትም 15 ዓመትም ማን ነው በዛው የሚሰቃየው? ያ ሰው ህይወቱን እየኖረ ነው። ስለ አንተ የሚያስብበት ጊዜ የለውም። አረ ወልዶ ከብዶ ሌላ ህይወት ውስጥ ነው። አንተ ዛስ ፔንፉል ስቶሪ ውስጥ ነው። ወይ ከሰዎች አዘኔታ ለማግኘት አይደለም፣ ወይ ደግሞ ያ እንዳልኩት ልምድ ስለሚሆን ያ ኮንስተንት ስቶሪ ልምድ ይሆንና ጭንቅላት ለምን ራስን አልለወጥክም ለምን አልዳንክም ብሎ እንዳይጠይቅ በተደጋጋሚ ማን ተጠያቂ ያደርጋል? ሌሎች ሰዎችን። ምቀኛ ስለበዛብኝ ነው፣ እንዲህ ስላስደረጉብኝ ነው፣ እንደዚህ ስለሆንኩኝ ነው፣ እንደዚህ ብለ ምክንያቱም ጭንቅላት ይጠይቃል። ለምን አልተለወጥክም? ታይም ነበረ ይላል። የሆነ ሰዓት ቁጭ ስትል እኮ ለምን እንደዚህ አላረክም ይላል። ባይዘዌ አለመስራት ቪክቲም ሜንታሊቲ ውስጥ መኖር ሄዶ ሄዶ ወደ ምቀኝነት ነው የሚለወጠው። ምቀኛ ትሆናለህ። በቃ የሰው ደስታ የማይመቸው አይደለም። ሰዎች ሲስቁ እኔ ግን እንደዚህ ሆኜ እያልክም ያማራለ። በሰዎች ደስታ ደምን የሚያፈላየውን ትሄዳለህ። ላይደሰቱልህ ነው እንዴ? ዓለም ልትቆም ነው እንዴ? አንተ ደበረ ብላ አይደለም መደበር፣ ሞትም ሊመጣ ይችላል። ልትሞትም ትችላለህ። አይደለም እዚህ ምድር ላይ መደበር። አንድ ሰው ሲላለው አንዳንዴ ከዚህ በፊት ተናገረ። አንዳንዴ አዝነሃል ከፍቶሃል ማለት የሆነ በቃ በዛው የሆነ ሰዓት ደስተኛ ሆነ ትኖራለህ ማለት እያዘንክ ልትሞት ትችላለህ። ብልጥ ከሆንክ ታርቀህ ወይ ብለህ ከቸስት ላይ አውርደህ ንስሐ መግባት ያለብን ንስሐ ገብተህ አይደል ይቅር ማለት ያለብኝ እኔ ምን አገባኝ እነሱ ላሰቡት ብለህ ትተህ ኑሮውን መጀመር ነው። ሶ ሆፕፉሊ እነዚህ ነገሮች በጣም ዲፕ ሌቭል ከገባን ወጣቱንን ዋጋ የሚያስከፍሉን ናቸው። ኮንስተንትሊ ፊውቸራችንን ሳቦታጅ ወይም ደግሞ መሰናክል የሚሆኑብን ነው። ሪሌሽንሺፓችንን አዲስ እንዳንጀምር፣ አዲስ ስራ እንዳንጀምር፣ አዲስ ኢንቫይሮንመንት ውስጥ እንዳንሆን፣ ሆፕ እንዳይኖረን፣ ነገን በርቀት እንዳናስብ እያጨማለቁ እያጨለሙ ወደ ኋላ የሚያስቀሩ ነገሮች ናቸው። ሶ ሆፕፉሊ እነዚህ ነገሮች አንደርስታንድ አድርጋችሁ ራሳችሁን ከዚህ ነጻ ታወጣላችሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ሁኑልኝ።